አባዬ ቲናን ስነ ስርዓት ማስያዝ የለብን። ምን አደረገች? ትዳሯም እኮ አደጋ ላይ። መጀመሪያም እኮ ቤቱን እንጂ ካሌብን አልፈለገችም ነበር። እንደዛ አይደለም። የሚታይ ነገር ማሸፍንለት። ቤት ያገኘች መስሏት ተቀይራም ከሆነ ተሳስታለች። አንተ እስኪ አብረን ይሄ ነገር መስመር እንዳይስት። መስመር እኮ ከሳተ ቆየ ልጄ። ግን እኮ አባዬ አትጫን። ከነገርካት ንገራት። ግን ብሩ ለምን ቀረብኝ እንዳት። እሺ አልነግራትም። ግን ከተፋቱስ? ተፋቱ ይባላል። ካሌብ ምን ይሆናል? የተሻለችዋን ያገባል። የተሻለች? አዎ ቆንጆ አስተዋያን መርጦ ያገባል። እኔም እኮ ልጅ ነኝ። ቅድሚያ እኔን አድረኝ። እስኪ ፈጣሪ ያውቃል። ቲና አንድ የምነግርሽ ነገር አለ። እምልሽን ግን እሺ በይ። አንተ እኮ እያልከኝ ያለው ከማቶጁ ሰው ጋር ኑር እያልከኝ ነው አይደለም? እስካሁን ታግሰሽ አይደል? አሁን ግን በቃኝ። ይኸውልሽ የሚቆጭሽን ነገር አታደርጊ። ቤት እመጣለሁ፣ ጠብቀኝ። የት ልትሄጂ ነው? ሰርፕራይዙ ልነግራችሁ እመጣለሁ። መቼም የማይሆን ነገር እንዳይሆን። ምናልባትም ይሆናል። አትወጣም ብቻ ማውራት ነገር አለ እኮ። እሷ ባለችበት አውሪ። እኔ ልፋት እፈልጋለሁ። ልጠጣ ነው እንዴ? ጋሽ አንተ እኮ ጠንካራ ሰው ነህ። በዚህ በመሆኑ ሀዘን በጣም እንደምትሰማኝ ግን አውቃለሁ። ቆይን ጋቢ ላልብሳ እና ደግሞ እንደምትድን ተስፋ አደርጋለሁ። ለዚህ አቀረ ምንድን ያልሽው እንጂ እንደዛ ምን ይሆንሽ ነው? ካሌብ ይቺ ልጅ አባባን በራብ ልትገላቸው ነው። እስካሁን ምሳ አልበላም። ትሁት የምትለው ነገር እውነት ነው? አባዬ እስካሁን ምሳ አልበላም እንዴ? ዝጊ። እያየኸው ነው እንዴት እንደበሰበሰ። እንኳን በስነ ስርዓት ማጠጣታችን እንዴ ቲና። በቃ እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ዳንኤል በስተመጨረሻ እየተጋለጠ የመጣ ይመስላል። ጉዱን እያየ እየሰማ እንዲሁም ደግሞ ከሚባለው ከሚሰማው ነገር እጅግ በጣም እየሸሸ ይገኛል ማለት ነው። ኤደን አንድ ለአባባ ጠበቅ ያለ ማሳሰቢያ ነገር የመሰለ ግን ገንዘብ እንድትከለክሉት በማለት ያቀረበችላቸው አንድ አቤቱታ አለ ማለት ነው። ይሄ ማለት ደግሞ ዳንኤል እያንዳንዱ ነገር ለኤደን የነገራት አንዳንድ ሚስጥሮች እንዳሉ አባባ ተረድተዋል ማለት ነው። ማለትም ገንዘቡን አልሰጠህም ቢሉት አሁን ላይ ራሱን ችሎ ሁሉን ነገር ማስተካከል ይችላል የሚል ሀሳብ አቅርባለች። ይህ ሀሳብ ከኤደን የመጣ ነው። አባባም ይህን ሀሳብ ከመቀበል ይልቅ ወደ ጎንዮሽ ጥለው ይሄንን በእናንተ በሁለታችሁ መሀል አልገባም ሲሉ ተሰምተዋል ማለት ነው። አሁን ላይ አቤል ነው ካሌብ እጅግ በጣም ብዙ ነገሮች እየተፈጠሩበት ይገኛል። ምክንያቱም ስሜታዊ ሆኖ የሚያደርጋቸው ንግግሮች ወጣ እያደረጉት ቢሆንም አሁን ላይ ግን ካሌብ አንዳንድ ነገሮችን እንዲያስታውሱ እያደረገ እየነገራቸው ይገኛል። ቲናም ፍቺ በጠየቀችው ማግስት እሱም እጅግ በጣም ብዙ ነገሮች እንደሚያውቅና ባላወቀ ዝም እንዳለ አይነት ነገር ሲነግራት ነበር። ቲና ደንግጣለች። ምክንያቱም ደግሞ ቤቱን ልወርስ ነው፣ ቤቱን ልሸጥ ነው፣ እንዲሁም ቤቱ የኔ ነው ትወጣላችሁ ስትለው የመደንገጥ ባህሪ አይታይባቸውም እያለች ለዳንኤል እየነገረችው ነበር። ዳኒ ከዚህ በኋላ እጅግ በጣም ብዙ ነገሮች ግራ ተጋብቶ እየተምታታ ይገኛል። እጅጉን በጣም ኤደንን ማጣት ያስፈራራው ዳኒ አሁን ላይ ሀሳቡን ካልቀየረ ኤደን በራሷ እጅ እንደምትወጣ ከሱ ሾልካ እያስታወቀበት የመጣ ይመስላል። ኤደን እግር አብስታለች እና አባባ ቤት። ይሄ ማለት ደግሞ ኤደን አልገባትም ሚስጥሩ። ኤደን ይሄንን ሚስጥር ያወቀች ጊዜ ምን ልታደርግ ትችላለች? ምክንያቱም ደግሞ እጅግ በጣም የምትወደው ብዙ ዓመታት የጠበቀችው ተስፋ እየሰጣት ተስፋን እየመገባት ቆይ ነገ ቆይ ከነገ ወዲያ እያለ በእድሜዋ በህይወቷ በብዙ ነገሯ ብዙ ነገር ያደረጋት ዳኒን እንዴት አድርጋ ነው ይቅርታ ልታደርግለት የምትችለው? ያውም ደግሞ ከሌላ ሴት ጋራ ዝሙት ፈጽሟል። ምክንያቱ ደግሞ ከካሌብ ጋራ የነበረች አንዲት ሴት እሱ ገንዘብ ብሎ እዛ ቤት ውስጥ መግባቱንና እንዲሁም ደግሞ የአባባን ንብረት በተለያየ መንገድ ለመውሰድ እንደገባ ስታቅ ምን ልትል ትችላለች ኤደን? ይሄ ደግሞ እጅግ በጣም አሳሳቢ ነው። ኤደን ከሰማች እርግጠኛ ነኝ
የምትወስነው አንድ ውሳኔ ይሆናል። ወይም ቢ ነው ወይ እሺ ነው። አባባ ይሄን ምስጢር ጠብቀውለት ካቆዩለት በጣም እድለኛ ነው። ዳኒ ይሄንን የሚያደርግለት አባባና እንዲሁም ደግሞ ካሌብ ብቻ ናቸው። ካሌብ አሁን ሰዓት ላይ እጅግ በጣም ስለተናደደ ሁሉም ሰው እንደ አንተ ይመስልሃል እንዴ በማለት አንዳንድ ነገሮችን ሲናገር ነበር። ይሄ ማለት ደግሞ በትዳሩ ላይ ዝሙት የሚሰራ እንዳንተ ይመስልሃል በማለት እጅግ በጣም ተናዶ ዳኒን እንግዲህ ጥሎት ሲሄድ ነበር አይተናል ካሌብን። ካሌብ እጅግ በጣም ተናዷል። ምክንያቱም በቲና ንግግር እጅግ በጣም ልቡ ደምቷል። ይችን አይነት ጅብ ሚስት ነበረ ከአጠገቤ አቅፌያት የኖርኩት እያለ እጅግ በጣም በሀሳብም በምናብም በሁሉም ነገር እያያት በጣም አስጠልተዋለች ማለት ነው። እችንን መፍታት አይደለም ሌላም ቢያደርግ እጅግ በጣም ውስጡ ደስተኛ በሆነ አሁን ላይ ግን አባባን ይመለከታል። ከዚህ ቀደም ደግሞ አባባ የተሰቃዩበት የተንገላቱበት እንዲሁም ሳይናገሩ ሳይታመሙ እንዲታመሙ በሽተኛ እንዲሆኑ አድርጋ እጅግ በጣም ብዙ በደል የበደለቻቸውን ቲናን አሁን ላይ በቀል ብለው ያሰቡት ይሄንን መንገድ ስለነበር አባባ የአባባን ቃል ለማክበር ይመስላል ይህን ያክል ትዕግስት ያደረገው ካሌብ ከዚህ በኋላ ብዙ ነገሮችን ማስተካከል ይችላል። ኤደን ላይ ግን ጠጋ ጠጋ ያለው እውነት ነገ ከነገ ወዲያ ዳንኤልን ጉድ እንዳያደርገው ብቻ ያስፈራል። ምክንያቱም ደግሞ በቀሉ ወደ እውነት እንዳይቀየር ፍጹም ገንዘብ አይታ ምንም አይነት ነገር አይታ ቤት አይታ የማታውቅ የምትመስለዋ ቲና አሁን ላይ እጅግ በጣም ተደስታለች። ይሄ ማለት ደግሞ ዓለምን በአንድ እጇ የጨበጠች ያክል የተሰማት የአባባን ቤት በስሟ በመዞሩ እጅግ በጣም ተደስታለች። ከፊት ለፊታቸው ሆና ነበረ ቪዲዮ እያደረገች ቤቱን ለሌሎች ሰዎች ሼር ስታደርግ የነበረ በጣም በቆንጆ ዋጋን የተገመተው ባኮት እያለች እንደውም የካሌብ አባት ብላ በመጣራቷ እጅግ በአባባ ተናደውባት ነበረ። ምክንያቱ ደግሞ አባባ ከማንም በላይ ከምንም በላይ የእሷን በጣም መጥፎ ባህሪዋን ችለው እዚህ ሰዓት ላይ ድረስ ያስቆዩት በገዛ ቤታቸውም እሳቸው ሆነው ነው። ይሄን ያልገባት ቲና እጅግ በጣም ብዙ በደሎች ከበደለቻቸው በላይ አሁን የምትናገራቸው ነገሮች ቅስም ሰባሪ ናቸው። እናም እንደ ሕፃን ልጅ ወይም ደግሞ እንደ ኩያው አድርጋ ነበረ ስታመናጭቅና ስታወራቸው የነበረ። መንቅሬ ላስወጣቸው እንዴ በማለት በገዛ ቤታቸውም ስትሳለቅባቸው ነበር። ዳኒ ይሄንን የሚያየ ዛሬ ቢሆን አይኑን አልገለጠም። ዳኒ መቼም ቢሆን የሚማር ሰው አይደለም። ዳኒ የሚማረው መቼ ነው? በስተመጨረሻ አውጥተው ከቤት የወረወሩት ጊዜ በዛ ሰዓት ነው የሚጸጸተው እንጂ ዳኒ ልብ የለውም። ምክንያቱም ገንዘብና ገንዘብ ላይ ስለሆነ ትኩረቱ ዛሬም ቢሆን ነገም ከነገ ወዲያም እስከ መጨረሻው ድረስ ዳኒ የሆነ ውድቀት ደርሶበት ወይም ደግሞ የሚወዳትን ፍቅረኛውን ኤደንን አጧት በዛ ምክንያት ካልተማረ በቀር ዳኒ የሚማር ሰው አይደለም። ምክንያቱ ደግሞ እጅግ በጣም ብዙ ስብስብ ያሉ ችግሮች አሉበት ማለት ነው። ዛሬ እንኳን ራሱ በራሱ ገንዘብ ላይ ቀንሰህ እንድሰጣት ከራስ የገንዘብ ቀንሰህ ስጣት እስከ ማለት ድረስ ደርሷል። ይሄ ማለት ደግሞ ሰርቶ ለፍቶ ደክሞ የራሱን ላብ አባባ ጋር ያስቀመጠ ይመስል ከኔ ከምሰጠኝ ብር ኮንትራት ስጣት ሲለው ነበር ማለት ነው። እጅጉን በጣም ገራሚ ነው። ይህን ያክል በራስ መተማመን የሌለው ዳኒ በስተመጨረሻ ላይ ወድቆ እንዴት ሆኖ ሊነሳ ይችላል የሚለው እጅግ በጣም ያሳስባል። ኤደን አሁን ሰዓት ላይ ስጋቷን ለአባባ ነግራቸዋለች። ይህንን ትዳር እንዲያድኑላት ወይም ደግሞ እንዲያቋቁሙላት መፍትሄ ያለችውን ነገር እየነገረቻቸው ነበር። እሳቸው ጣልቃ አልገባም ቢሏትም ዞሮ ግን ዳኒ ባለውለታቸው ነው። ዳኒ በዛ ሰዓት ላይ ከቲና ጋር አብሮ ቢያብርባቸው ነበረ እስካሁን ድረስ አባባ በህይወት የመኖራቸው ወይም ደግሞ አገግመው ለመነሳት አይችሉም ነበረ። የእሳቸው መዳን የዳኒ እጅ አለበት ማለት ነው። ዳኒ እጅግ በጣም መልካም ነው። ሰው ሲጎዳ ወይም ደግሞ ሰው ሲከፋው አይፈልግም። በዛ ምክንያት አባባ በህይወት ቆይተዋል። አሁን ላይ ቆሞ የመሄዳቸው ትልቁን ቦታ የያዘው ዳኒ ነው ማለት ነው። እንግዲህ በስተመጨረሻም ቲናም ያው ፍቺውን ጠይቃለች። እሺ እንፋታ በማለት ተስማምተዋል ማለት ነው። ካሌብም በጣም ደስ ብሎት ነው ፍቺ የሚፈልገው ማለት ነው። ምክንያቱም አሁን ከፍቺው በኋላ ከአንዲት ሴት ጋር አየሁት በማለት እጅግ በጣም ተንጨርጭራለች፣ ቀንታለች፣ ተናዳለች። ምክንያቱም ፍቺ የጠየቀች ራሷ ናት። ግን በጎንዮሽ ፍቺ ሳይፈጽም ወደ ሌላ ሴት ሄዷል በማለት እጅግ በጣም አባቱንም ሆነ ካሌብን ስታንቋሽሻቸውና ክፉ ቃላት ስትናገራቸው አይተን ነበር። ቲና ለምን እንደዛ ሆነች? ምክንያቱም ወደ ኋላ ተመልሳ አላየችም። ከካሌብ በጣም ንጹህ ፍቅር፣ በጣም ደስ የሚል ፍቅር ነበር የምታገኘው። በጣም ዋሽታም ይሁን ሳትዋሽ እጅጉን በጣም ካሌብ አንድም ቀን በድሏት አያውቅም። በመልካም ስነ ምግባር አድርጎ የያዘው ትዳሩን የበታተነችው ያመናትን እሷ ራሷ የካደችው
ከዚህ በኋላ ነው ጸጸት የሚጀምራት ቲና። በእርግጠኝነት የካሌብ ሌላ ሴት መያዝ ወይም ደግሞ ከሌላ ሴት ጋር መታየት በጣም አንጨርጭሯታል። ከዛ በላይ ግን አብሯት የነበረው ካሌብ ዳንኤል እጅግ በጣም ተናዶ ነበረ። ምክንያቱም የእሱ ሚስት ስለነበረች ከካሌብ ጋር የነበረችው ለዛ ነበረ። አንተም እኮ ተናደሃል፣ አንተስ ምን ሆነ ተናደድክ እያለችው ነበረ። ምክንያቱም የእሱ የሆነውን እቃ ሰው ሲነካበት አይወድም ማለት ነው። ይሄ ማለት ደግሞ እሱ የሰዎችን ሲነካ ምንም ማለት እንዳልሆነ የመሰለው እንግዲህ ካሌብ ዳንኤል በአሁኑ ሰዓት ካሌብ ደግሞ የእሱን በጣም ውድ ያላትን ንብረት ውድ ያላትን ከማንም በላይ ትሆናለች ብሎ ያሰባትን እንደ እንቁ የሚንከባከባትን ሰርቆ ሊያኖራት ያሰባትን ሚስቱን ይዞበት ሲያይ ደግሞ እጅጉን በጣም ተናዷል ማለት ነው። ይሄ ግን ከቤተሰባዊነት የዘለለ አይደለም። ሲንደረደር ወጥቶ ነበር ከበር ላይ እየጠበቃቸው። ማለትም እንዴት ሲለው ምን ችግር አለው እቤት መጣች ልሸኛት ወጣሁኝ ይዣት ወጣው ነው ያለው። እናም እጅጉን በጣም አሳፋሪ ነገሮችን እያደረጉ ይገኛሉ ማለት ነው። ቲና ከዚህ ድርጊቷ መቼም ቢሆን የምትታቀብ አይደለችም።